لو طهرت قلوبكم ما شبعتم من كلام الله قلباችሁ ማለት የጸዳና ንጹህ ቢሆን ኖሮ የአላህ Subhanahu Wa Ta'ala ቁርአን ከማንበብ በአላህ ቁርአን ከመስራት የአላህን ቁርአን ኢማም ከማድረግ አጠግቡም ነበረ ነገር ግን ቀልባችሁ ቆሽሻለች ይለናል ዑስማን ኢብኑ አፋን ረዲየላሁ ዐንሁ ስለዚህ ክብራችን ግርማ ሞገስ መላበሻችን ወደ ነበርንበት ቀድሞ የበላይነታችን መመለስ መሰረቱ ያ ለዚህ ሁላ መሰረቱ የአላህ Subhanahu Wa Ta'ala ኪታብ ደስታን ትፈልጋለህ ሁሉ ነገር እንዲገራልሽ ትፈልጋለህ የራቀው እንዲቀርብ ትፈልጋለህ የበላይነትን ትፈልጋለህ والله ቁርአን ነቢያችን አለይሂ ሰላቱ ወሰላም በሚጨነቁ በሚጠበቡበት ሰዓት የሚጣደፉት ወደ ሰላት ነበር አይደል እንዴ ለዛ ነው አቢ ዳውድ በዘገቡት ሐዲስ يا بلال واقم الصلاة أرح بنا بلال يتجنكنال تطبنال صلاتنا قمنا استراحة درجن لون نبر نبياج سجنكم متعدفوت وديت نبره ود الصلاة نبر زاري كلاتنا من سجدالن ነገር ግን ያ ምን ሰግደው ሰላት እውነት ለምእመናን የሚሰጠውን ደስታ ለኛ ሰጥተናል አልሰጠንም والله እንደውም አንዳንዳችን ሰላት በመንገባበት ሰዓት ነው ልክ እንደ ፈርዲና ማጀላን ዓለምን ጠውፈን እንመለስ አይደል እንዴ ፋቲሃን ቀርተን ከፋቲሃ በኋላ የቀረነውን ሱራ እንኳን ከኢማሙ ጋር አይደለም ለብቻችን ምን ቀራው ብለን ማናስታውስ ህይወት ያለለ ህይወት አልባ እየሰገድን ነው ታዲያ እንደዚህ አይነት ሰላት ተሰግዶ ወነ ደስታ ይገኛል ደስታ እንዴት ማግኘት እንችላለን የሚል ነው ነገር ግን ኢንሻአላህ ተዓላ የዛሬ ትምርታችንን ወይንም መተዋወሳችንን ከመጀመሪያ በፊት ከዛሬ አንድ ቀን በፊት ስለ አንድ ወጣት ታሪክ ከዚህም መንጾም የሚል አርስት ነበረ በዛ ላይ ሆነ አጭር ታሪክ አንድ ሐፊዝ የነበረ አዋቂ የነበረ ወጣት በምን አይነት መልኩ እስልምና ለቆ እንደሄደ አጭር የሆነ ታሪክ አንስተን ነበር ታሪኩን ያወሱን عبدة بن عبد الرحيم ነው ነገር ግን እኔ እሳቸውን አባት አብዱል ከሪም በማለት ነው የጠራሁት ስለዚህ ኢንሻአላህ ተዓላ ከዚህም እንጾም የሚል አርስት የያዘ ትምህርት በፌስቡክ የሚሆን ወይንም በተለያየ ሚዲያ የደረሳችሁ ሰዎች علم አማና ነውና عبدة بن عبد الكريم ያልኩትን ቦታ عبدة بن عبد الرحمن በማለት አስተካክላችሁ እንድትወስዱት ኢንሻአላህ ሁላችሁንም መጠይቃለሁ ለምን ዕውቀት አማና ነውና ስለዚህ ኢንሻአላህ ወደ ዛሬው ሙሐደራችን እንመለስ ታሪኩን እንትን ለማወቅ ከፈለጋችሁ ኪታቡንም ነግሬያችኋለሁ المنظم في تاريخ الأمم والملوك ابن الجوزي رحمة الله عليه عبد الرحمن بن علي يصافت كتابنا 12ኛው ጥርዝ ገልጽ 310 እስከ 11 ያለውም አንበባችሁ ልደርሱበት ይችላልላችሁ ለምን ያንዳንዶን እንትን የነገርኳችሁ መሄድ ከሆነ በተለይ ጣሊብ የሆናችሁ ወይንም በኪታቡ ዓለም ያላችሁ ሰዎች ለመመለስ ይቀላችኋል እና ኢንሻአላህ ወደ ዛሬው درس يعني وينم تمرتي وينم ماستاوس يلملس كيف نجد حقيقة السعادة تكلينيا وانا دستان انديت ماغنيت انشلال زاري سوج بعلم لا سو لا دستان የሚፈልግበት ነገር ግን ትክክለኛው ወደ ደስታን ያጣበት ዘመን አንዳንዱ ደስታን ታዋቂ በተለያየ መንገድ ይፈልጓል ሌላው በትምርት ይፈልጓል ሌላው በስልጣን ይፈልጓል
ብቻ በተለያየ መንገድ የሰው ልጅ ደስታ የሚባለውን ነገር ይፈልጋል ሌላው በገንዘብ ይፈልጋል ነገር ግን እነዚህ እና መሰሎቻቸው ሁላ እውነት ትክክለኛ ደስታን ይሰጡናል ወይ የሚለውን ኢንሻአላህ ተዓላ የዛሬ ሙሐደራዬ ባይሆንም ሌላ ቀን ኢንሻአላህ ተዓላ በዚህ ዙሪያ ለማቅረብ ሞክራል ግን እውነት ገንዘብ ያገኙ ሰዎች ሁላ ደስታ አላቸው ዛሬ እንደምታዩት ዓለማችን ኮሮና በሚባለው በሽታ ተጨናንቃለች አሉ የሚባሉ ሀብታሞች ራሱ ይህ የመጣው ስውር የሆነ የአላህ Subhanahu Wa Ta'ala ወታደር ያላቸው ገንዘብ ምንም ሊያረግላቸውና የሚናፍቁት የሚፈልጉትን ነገር ሊያደርግላቸው የማይችልበት ዘመን ላይ ደርሰናል ለዛም ነው ገጣሚ ምን ይላል ليس السعيد الذي دنياه تسعده إن السعيد الذي ينجو من النار أو كما قال ليس السعيد الذي ደስተኛ ሰው ብሎ ማለት ያ ሀብቱ ገንዘቡ የሚያስደስተው ሰው አይደለም ነገር ግን ደስተኛ ብሎ ማለት ከእሳት የተራቀ ሰው ነው አላህ Subhanahu Wa Ta'ala ባሪያውን ነገ ከእሳት አርቆት ጀነት የሚያስገባው ሰው ነው ደስተኛ ብሎ ማለት ለዛን አላህ Subhanahu Wa Ta'ala ሱረቱ አሊ ኢምራን ላይ ምን ይላል فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور أو كما قال ربنا جل وعلا كأسات ترقوا إلى الله سبحانه وتعالى الله كأسات ترقوت نقل جنة يالو سو بأرقت فوزنا جنتوال سلزي قتام يعلوت يا الله قال لساتشو كمن انبلع قاشنو ليس السعيد الذي دنياه تسعده إن السعيد الذي ينجو من النار كأسات نسعي والتاسون دستين بالله مالك سلزي بعدك علي ገንዘብ የሚባለው በትክክል ያልተጠቀምነውና አላህ Subhanahu Wa Ta'ala በፈለገው መንገድ ያልተጠቀምነው እንደን ሰው ልጅ ገንዘብ ስላለው ብቻ ደስተኛ አይሆንም ይሄ የዛሬው ሙሐደራችን አርስት አይደለም በሰፊ ኢንሻአላህ ተዓላ በዚህ ዙሪያ አላህ እድሜና ጤና ይሰጠን እንደን ምን ያው ጉዳይ ሆናል ወደፊት ግን ካለን ሰዓት አንፃር ታዲያ ሙስሊሞች እኔ እንደ ሙስሊም አንተ እንደ ሙስሊም አንቺ እንደ ሙስሊም ትክክለኛ ደስታን የሚሰጠን ምንድነው የመጀመሪያው ትክክለኛ ደስታን ሊሰጠን የሚችለው ኪታቡላህ ጀለ ወዐላ የአላህ ቁርአን ነው የሰው ልጆች በትክክል የአላህ Subhanahu Wa Ta'ala ቁርአን የያዙት እንደሆን የህይወት መተዳደሪያቸው ያደረጉት እንደሆን ከማንም በላይ ኢማማቸው አድርገው ያስቀደሙት እንደሆን በህይወታቸው የሚያገኙት ደስታ ይሄ የማይባል ነው አይደለም ሙስሊሞች ከሙስሊም ውጪ ሌላ እምነት የሚከተሉ ሙስሊሞች ያላቸው ቁርአን የሚባለው መጻፋቸው የደስታ ምንጫቸው እንደሆነ የተናገሩ ብዙ ናቸው ለምሳሌ አከል የالمؤرخ الإيطالي ኢጣሊያ ወይንም የኢጣሊው ታሪክ ተመራማሪ ወይንም አዋቂ የሆነው ፕሪንስ ጆዋኒ ቡርኪዝ የሚባለው ሰው ስለ ቁርአን በሚናገርበት ሰዓት ምን ይላል ሙስሊሞች ሙስሊሞች ከመሪነታቸው የራቁበት ምክንያት ሙስሊሞች ደስታን ያጡበት ምክንያት ቁርአንን ወይንም በመሐመድ ላይ ተወረደው መጽሐፍ ችላ ብለው ወደ ጎን በመተውና ቁርአን ይዞ የመጣውን አስተምሮን በተውሳት ነው ይላል እንግዲህ ይህ የሙስሊም ያልሆነ ሌላ እምነት ተከታይ ሆነ ሰው ለኛ ቁርአን የሰጠው እውነታዊ ትክክለኛ ምስክራዊ ቃል ነው ሙስሊሞች ሁሉን ነገር ካሰባሰቡ በኋላ የበላይ ከሆኑ ግርማ ሞገስነትን ከተላበሱ በኋላ ዓለምን መምራት ከቻሉ በኋላ የአላህን Subhanahu ይመጣላቸውን ቁርአን ወደ ጎን ትተው ቁርአን የሚያስተምረውን አስተምሮን እንደ ትምህርት ሳይቀበሉና ሳይተገብሩ ሲቀሩ ጠላቶች ያችን አጋጣሚ በመጠቀም ዘምተውባቸው አሁን ለደረሱበት ደረጃ ደርሰዋል ይላል ይሄ በሚሆንበት ሰዓት ግን
ቁርአን ጉድለት ኖሮት ወይንም መሐመድ ሰለላሁ ዐለይሂ ወሰለም ይዞ የመጣው እምነት ጉድለት ኖሮት ሳይሆን ሙስሊሞች ቁርአንን በመልቀቃቸው ነው። نعم القرآن مصدر عزتنا، القرآن مصدر شرفنا، القرآن مصدر سعادتنا. قرآن لنيا بتككل يعني محمد عليه الصلاة والسلام تكتاوچنا كنسو بالا يمتو ملكم سوج ممرياچونا يهيوت ኢማማቸው አድርጉት በያዙት ጊዜ የነበራቸውን ክብር የነበራቸውን ደስታ የነበራቸውን ግርማ ሞገስነት ለማግኘት እኛም እነሱ ወደ ያኒ ያዙትን ኪታብ ይዘን ወደዛ ስንመለስ ብቻ ነው። ያ ካልሆነ ግን ደስታ የለም። ያ ካልሆነ ደስታ የለም። ቁርአን እኮ والله ሙስሊሞች በቁርአን በሚኖሩበት ሰዓት ለራሳቸውም ተደስተው ለሰው ልጆችም ደስታን ፈጣሪ ነበሩ። ቁርአንን ማለት ነው መመሪያቸው አድርገው በያዙበት ሰዓት የበላይ ሆነው ሌላውን ማለት ነው የበታች አድርገው የሚያኖርበት እኛን የበታች አድርገው በሚያኖርበት ሰዓት ነገር ግን የበታች አድርገናል ሳይሆን ሐቁን ጠብቀውበት በትክክል መመሪያ አድርገው የሚኖሩበት ማለት ነው መጽሐፍ ነበር። ለዛም ላኮስት እኔ እንግዲህ ብዙ ጊዜ ታሪክ ማንበብ ስለምወድ ነው ላኮስት የሚባለው ሞንሲር ላኮስት የሚባለው ሰው አልጄሪያ ላይ የፍራንስ አልጄሪያን በቀኝ ግዛት በመትገዛበት ሰዓት ሚኒስቴር ተደርጎ ነበር ተሽሞዛ ሲሰራ የነበረው እና ይህ ሰው ፍራንሶች አልጄሪያን ለ128 ዓመት ከገዙ በኋላ በ1943 በተደረገው ስብሰባ ላይ ታሪኩን እንመጣበታለን። ከዛ በኋላ የመጣላቸው ነገር ምንድነው? በሙስሊሙ በተለይ በወጣ ሙስሊሙ ወጣት ውስጥ ያለው ኢማን ያለው የእስልምና ክብርን እንዴት አድርገን ሰብረነው የበታች አድርገነው እንዴት ለኛ እናስገዛ የሚለው ነገር ላይ በጣም ተወያይተው ነበር እና ከውይይቱ በኋላ 12 በጣም ጭንቅላትና ታፍ የሚባሉ የአልጄሪያ ተወላጅ የሆኑ ሙስሊም ሴቶችን በመምረጥ እነዚህ ሴት ልጆችን ምን አደረጉ? በፍራንስ ማለት ነው እንዲማሩ በሚማሩበት ሰዓትም አስፈላጊ የተባለው ነገር ሁሉ እንዲሟላላቸውና ካለ ምንም ሐሳብ ትምርታቸውን ለ11 ዓመት እንዲከታተሉ ተደረጉ። ይህን ታሪክ እንግዲህ ማነሳበት ምክንያት እኛ ቁርአንን ይዘን ስንኖር የነበረን ቦታና ዛሬ ቁርአንን የተውንበት ሰዓት ያለንበትን ቦታ እንድንመዘነው ነው። ለ11 ዓመት እነዚህ ወጣት ሴቶች አስፈላጊ በሆነ መንገድ የሚፈለገው ነገር ተደርጎላቸው ትምርታቸውን ካጠናቀቁ በኋላ ለመመረቂያ ሰዓት ይሄ አሁን ያልኳችሁ ሰው የተለያዩ ሚኒስቴሮችን የተለያዩ ጋዜጠኞችን የተለያዩ አሉ የሚባሉ ቦታ ያላቸውን ሰዎች ጋበዛቸው። እንግዲህ እነሱ እየጠበቁ ያሉት የአልጄሪያ ሴቶች ሒጃብን እርግፍ አድርገው ትተዋል። የሙሐመድ ሰለላሁ ዐለይሂ ወሰለም እምነትን ከጎን አድርገው ማለት ነው ረስተውታል። ቁርአን የሚባለው በእነሱ ላይ በነቢያቸው ላይ ተወረደው ማለት ነው መጽሐፍ ፈጽሞ ከቀልባቸው ከልቦናቸው አውጥተው በእኛ ባስተማርናቸው ነገር ተጠምደው ህይወታቸውን በዛ አድርጓል በሚለው ነገር የሁሉም ሰው ጭንቅላት ተቀርጾ ያንን እየተጠባበቁ ነበር። አይቀርምና ሁሉም መጡ። ከአዳራሹ ከተሰባሰቡ በኋላ እነዚህ ለ11 ዓመት በፍራንስ ማለት ነው ሀገር ትምርታቸውን እንዲከታተሉ ሲደረጉ የነበሩ ሴት 12 የአልጄሪያ ሴት ወጣት ልጆች ወደ መድረኩ እንዲወጡ በተጋበዙበት ሰዓት አላህ ልበሱ እንዳላቸው ሆነው ያ የታዘዙት አይነት አለባበስ በሂጃባቸው ነው የወጡት።
ይህንም ባዩ ሰዓት የታደመው ማለት ነው ያ አዳራሹን የሞላ ሁላ በጣም ተደናገጡ። እነሱ የጠበቁት ቁምጣ ለብሰው ሚኒስከር ለብሰው ወይንም ባዶ ሆነው ጸጉራቸውን ለቀው እነሱ ሊቀርጿቸው በፈለጉት መንገድ ተቀርጸው እንዲወጡ ነበር የተፈለገው። ነገር ግን በዛ አይደለም የወጡት። ለምን? ቁርአን የሚባለው ነገር ከቀልባቸው ሰርጎ ስለገባ የአፍረስ አስተምሮም ሊበግሩ አልቻለም፣ ሊበገርለት አልቻለም። እና በጣም ተደናግጠው ሌላው ይጮሃል፣ ሌላው ይቆጣል፣ ሌላው ይሳደባል። በዛ ውስጥ ከታደሙት ሁለት ጋዜጠኞች ወዲያው በመሮጥ ላኮስት የሚባለው ይሄ አልጄሪያን ሲያስተዳድር የነበረው ሰው ጋር ሄደው ምን አሉት? እናንተ ለ123 ዓመት አልጄሪያ ውስጥ ማለት ነው ኖራችሁ በመታስተዳድሩበት ሰዓት የአልጄሪያ ሴቶችን ሂጃብ እንዳይለብሱና ከሂጃብ ውጪ ሆነው እንዲኖሩ ካላደረጋችሁ የናንተ የ128 ዓመት አልጄሪያ መግዛት ታዲያ ጥቅሙ ምን ላይ ነው አላችሁ። ከሁለት አንዱ ጋዜጠኞች ይሄንን ሰው ጠየቁት። ግን የመለሰው መልስ ለኛ ለሙስሊሞች ምን ጊዜም ክብር ነው። በሱ አንደበት ላይ ያ ነገር ቢባባልም ምን ነበር ያለው? إذا كان القرآن أقوى من فرنسا فماذا أفعل؟ بمحمد لا يتوردو مسلموش ما لنو يزوت ميعدوت مصاف قرآن ميبالو كفرنسا بلاي برتيون اندون أني من لارق الله شوالا. سلزي ينيا شرف ينيا كبر ينيا دستا قرآناتشن كقرآن وجي زاري الإسلامية موارجانا يمان مجا وچا هونو لذي لدرسوبت درجة يدرسنبت مكنيات لإعراضنا عن كتاب الله ولتركنا هدي النبي صلى الله عليه وسلم. قال الله سبحانه وتعالى قرآن ششتن جربا بمستتاچننا يا نبي صلى الله عليه وسلم استمرون بمتواچن انجما كزي قدمت قرآنات إمام أدرقو اندهدو سوچ إمام أدرقم بين نورو بهوتاچنم دستانم باين زاري لدرسنبت لتوياني وردت هيوتم بالتدرق. سلزي إخواني ትክክለኛ ደስታን የምንፈልግ ከሆነ የኛ ደስታ ምንጫችን የአላህ Subhanahu Wa Ta'ala ኪታብ ነው አይደል እንዴ? ያ ካልሆነ አሁንም እንዋረዳለን፣ ህይወታችንም የተጣበበ ነው የሚሆነው። እኔ አይደለም አላህ ነው በሱረቱ ጣሃ ወመን አዕረض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى إلى آخر الآية። እነዛ ቁርአን ከመጣላቸው በኋላ ከቁርአን ለቁርአን ጀርባቸውን ሰጥተው ማለት ነው የዞሩ ሰዎች ህይወታቸውን የተጣበበ እናረጋለን ይላል አላህ። ዛሬ እኛ እንደ ሙስሊም ህይወታችን የተጣበበ ነው አይደል እንዴ? ሁሉም ስለ ደስታን ፈላጊ ነው። እኔም አንተም አንቺም ደስታን ፈላጊ ነን። ደስታ የለኝም والله ደስታ ማፊ في كتاب الله ነው። በአላህ Subhanahu Wa Ta'ala ቁርአን ውስጥ ነው ደስታ ያለው። ቀደም ብያቸዋለሁ የኢጣሊያው ታሪክ ማለት ነው ተማራማሪ ወይንም የታሪክ አዋቂ ፕሪንስ ጂዋኒ ብሩንኪዝ የሚባለው ሰው ሙስሊሞች ደስታቸው የት እንደሆነ በራሱ በዛ በከፈያኒ በኩፋር አንደበቱ ምን አርጓል ለኛ ገልጾልናል። ስለዚህ አኽዋኒ ዛሬ በህይወታችንን ያጣነውን እውነተኛን ደስታ ለማግኘት ምን ፈልግ ከሆነ ትክክለኛ ደስታ በቁርአን ውስጥ ነው። والله ቁርአንን ህይወታችን አድርገን ያዝነው እንደሆነ ይከበደው ይቀላል፣ የራቀው ይቀርባል፣ ያሸነፈንና ያን ያሸነፈንን እናሸንፋለን፣ ያጣነውን ግርማ ሞገሳችንን ተመልሰን ማለት ነው እንላበሳለን፣ ከማንም በላይ የበላይ ሆነን እንኖራለን። መቼ
إذا رجعنا إلى كتاب الله وجعلناه إماما وده الله كتاب تملسا ممرياتشننا إماماتشن أدرقن يازنا عندون تلزي دستانيات أنبت مكنيات واناو قرآن ميبالو النقر تتنوال زاريكو قرآن حفظن انجي ودسرال لوطنوم عدلن ሁሉም ባንደበቱ ይቀራል እንጂ ከስራ አንፃር የታየ እንደም በቁርአን የሚሰራ ከ100% 10 መሆኑን አላህ ነው የሚያውቀው ለዛን አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ አርዳ ምን ይላል إنا سأب علينا حفظ ألفاظ القرآن وسهل علينا العمل به وإن من بعدنا سهل عليهم حفظ القرآن وصعب عليهم العمل به عبد الله بن مسعود رضي الله عنه إن يا نبي يا محمد صلى الله عليه وسلم تفرع تكتاج بالدرباج يا قرآن قالاتوج ما فزلنيا كبدا بحفظ مياز ነገር ግን ማለት ነው በቁርአን መስራቱ ደግሞ ቀለለን ይላል ከኛ በኋላ የሚመጡ እኛን ያልሆኑ ሰዎች ደግሞ ቁርአን በአንደበታቸው ማፈዛቸው ይቀላቸዋል ነገር ግን ወደ ስራ መቀየሩ ይከብዳቸዋል አለ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ስለዚህ اخواني شرفنا وعزتنا ومصدر كرامتنا والله كتابنا የኛ ደስታ የኛ ሸረፍ የኛ ግርማ ሞገስ መላበሻችን የአላህ ኪታብ ብቻ ነው ስለዚህ ወደዛ እንመለስ አላህ ሆይ الاسلاميያን ወደዛ መልሳት ያ ካልሆነ ዛሬም ኩፋሮች በእኛ ከመጫወት እኛም የነሱ ጭራ ተከይዘን ከመከተል ወደ ነበረን ክብር አንመለስም ያንን ወቁት ክብራችን ቁርአናችን ነው والله ክብራችን የሙሐመድ ሰለላሁ ዐለይሂ ወሰለም አስተምሮ ነው ከዛ ውጪ ክብርን የፈለገን እንደም እንከስራለን ስለዚህ ሁሉ ነገር እንዲገራለን እምንፈልግ ከሆነ መማሩን መስራቱን የህይወት መስተካከላችን ሰርቶ ማግኘታችን የማለነ ሁሉ ነገራችን እንዲስተካከል ምንፈልግ ከሆነ ያንን የሚያስተካክልልን ወደ አላህ ኪታብ ስንመለስ ብቻ ነው ለዛም ነው ኢብራሂም ቢኑ አብዱል ዋሂድ አልመቅደሲ ረህመቱላሂ ዐለይህ الضياء لم يبالو سو محمد عبد الله المقدسي لم يبال ضياء سمايتشو محمد بن عبد الله المقدسي الجماعيلي رحمة الله عليه لو استاچو تمرت لما فلق بميزجاجبت ساعات إبراهيم بن عبد الواحد ميبال المقدسي رحمة الله عليه من على شو قرآن تمرت لما مفلق بمتوطاب ساعتنا كهيد كبتم بمدرس كبت ساعات عدرام ملح نجر بنور إهينو السماين يالت أكثر من قراءة القرآن ولا تتركه فإنه يتيسر لك الذي تطلبه على قدر ما تقرأه أكثر من قراءة القرآن قرآن ما لأنه مقرأة أبزا ضياء هوي ضياء سماتشو محمد بن عبد الوهاب واحد يبالالو المقدسي تللك كم يبالو عواقيناتشو ولا تتركه قرآن مقرأة ما تتاو فإنه يتيسر لك الذي تطلبه يا لما فلق متوطاو نجر ولا من يولال أنت بانببك وياكل يقرالال ضياء من قالوا ይህ ማለት ያሉኝ ይህ የተባልኩትን ነገር ከጭንቅላት ያስቀምጬ ዕውቀትን ለመፈለግ በመጣውበት ሀገር ላይ ዕውቀትን ልፈልግ በመልበት ሰዓት ቁርአንን አበዙ አድርጌ ቀራዋለሁ እንደዛውም ለመማር መፈልገው ነገር ሁሉ ይገራልኝ ነበር ነገር ግን ቁርአንን ማለት ነው ሳልቀራ ደሞ ስቀር
ለመማር የምፈልገው ነገር ሁላ ይከብደኝና በጣም ያንሰኝ ነበር ስለዚህ ያኽዋኒ ቁርአን እማያገራው ነገር የለም ዛሬ እንኳን በረመዳን አይደለም በረመዳን ውስጥ ሁላ ቁርአን መቅራት الاسلام እያከበደው ሰዓት ላይ ደርሰናል አይደል እንዴ ለዛ ነው ዑስማን ኢብኑ አፋን لو طهرت قلوبكم ما شبعتم من كلام الله قلباችሁ ማለት የጸዳና ንጹህ ቢሆን ኖሮ የአላህ Subhanahu Wa Ta'ala ቁርአን ከማንበብ በአላህ ቁርአን ከመስራት የአላህን ቁርአን ኢማም ከማድረግ አጠግቡም ነበር ነገር ግን ቀልባችሁ ቆሽሻለች ይለናል ዑስማን ኢብኑ አፋን ረዲየላሁ ዐንሁ ስለዚህ ክብራችን ግርማ ሞገስ መላበሻችን ወደ ነበርንበት ቀድሞ የበላይነታችን መመለስ መሰረቱ ያ ለዚህ ሁላ መሰረቱ የአላህ Subhanahu Wa Ta'ala ኪታብ ነው ደስታን ትፈልጋለህ ሁሉ ነገር እንዲገራልሽ ትፈልጋለህ የራቀው እንዲቀርብ ትፈልጋለህ የበላይነትን ትፈልጋለህ والله ቁርአን ነው የሙሐመድ ሰለላሁ ዐለይሂ ወሰለም ሙሐመድ ከመላካቸው በፊት የነበሩበት ህይወትና ነገር ግን ነቢያችን ከተላኩ በኋላ ቁርአን የሚባለው ነገር ኢማም አድርጎ ከያዙ በኋላ የነበሩበት ማን ይደረሱበት ደረጃ ታሪክ እስከዛሬ ደስታን የምናገኘው ያኽዋኒ الله سبحانه وتعالى بعلم مسرت نبي محمد عليه الصلاة والسلام سجدوا باسايون مسرت صلاة سن سجد زاري ሁሉም ሰጋጅ ነው አይደል እንዴ ነገር ግን የኛ ሰላት እውነት እነዛ ትክክለኛ ሰጋጆች የሚያገኙትን ደስታ ለኛ እየሰጠን ነው እየተደሰትንበት ነው ሁሉም ዛሬ ሰጋጅ ነው ነገር ግን ማለት ነው ደስታ የሚባለው ከሰላት ማግኘት የሚገባውን ደስታ ያገኘ ነው ነቢያችን አለይሂ ሰላቱ ወሰላም በሚጨነቁ በሚጠበቡበት ሰዓት የሚጣደፉት ወደ ሰላት ነበር አይደል እንዴ ለዛ ነው አቢ ዳውድ በዘገቡት ሐዲስ ያ ቢላል ዋቂም الصلاه አርህ ቢና ቢላል ተጨንቀናል ተጠበናል ሰላትን አቁምና እስቲ ራህ አስደርገን ይለው ነበር ነቢያችን ሲጨነቁ የሚጣደፉት ወዴት ነበር ወደ ሰላት ነበር በሌላ ማለት ነው ነቢያችን አለይሂ ሰላቱ ወሰላም ኢማሙ مسلم مسلم بزجبوا حديث عن أنس بن مالك إمام نسائي بزجبوا حديث عن أنس بن مالك رضي الله عنه حببت لي الطيب والنساء وجعلت قرة عيني في الصلاة ودني مالتنا وسيت يعني نبينا عليه الصلاة والسلام سيتنا دزيم شتو تودال نجر جنيا ولدت عين مدسة عين دقمو بسلاة استعد الرجل إلى النبي عليه الصلاة والسلام ዛሬ ሁላችንም እንሰግዳለን ነገር ግን ያ የምንሰግደው ሰላት እውነት ለምእመናን የሚሰጠውን ደስታ ለኛ ሰጥተናል አልሰጠንም والله እንደውም አንዳንዳችን ሰላት በመንገባበት ሰዓት ነው ልክ እንደ ፈርዲና ማጀላን ዓለምን ጠውፈን እንመለሰው አይደል እንዴ ፋቲሃን ቀርተን ከፋቲሃ በኋላ የቀረነውን ሱራ እንኳን ከኢማሙ ጋር አይደለም ለብቻችን ምን ቀራው ብለን ማናስታውስ ህይወት ያለለ ህይወት አልባ እየሰገድን ነው ታዲያ እንደዚህ አይነት ሰላት ተሰግዶ ወነ ደስታ ይገኛል እንዴ ስለዚህ አንድ የዑርወት ኢብኑ ዙበይር ቢኑ ዓዋም ረዲየላሁ ዐንሁ ታሪክን ልበልና ሼኹ እዚህ ስላለ በዚህ አቋጫዋለሁ ድሮ ሰዎች ሰሃቦች ከሰሃቦች በኋላ የመጡ መልካም ሰዎች ደስታን የሚፈልጉ ሰዓት ሰላት ውስጥ ነበር አይደለም ዱንያ ማስታውስ ጨርሰው ነው ዱንያ የምትባልን ነገር የሚረሱበት ቦታ ቢኖር ሰላት ነበር እኛ ደግሞ በተገላቢጦሽ ሁሉ ነገር ዱንያ ያላትን ጣጣ ሁላ የምናስታውሰው በሰላት ውስጥ አይደለ እንዴ የጠፋን የምናገኝበት የራቀውን የምናቀርብበት ያን ያሰብነው ማለት ነው የምናሳካበት ሰላት ነው ግን ከዚህ በፊት የነበሩ ሰዎች ጨርሰው ነው ሰላት በሚገቡበት ሰዓት ዱንያን ይረሷት ነበር ዑርወት ኢብኑ ዙበይር ቢኑ ዓዋም ረዲየላሁ ዐንሁ የዙበይር ኢብኑ ዓዋም ልጅ የሆነው ዑርዋ
ዙበይር ኢብኑ ዓዋምን ታውቁታላችሁ እንግዲህ አስማዕ ቢንት አቡበከር የአቡበከር ልጅ ነው የወለደችው አቡበከር እንግዲህ አያት ነው የሚሆኑት አይሻ ረዲየላሁ ዐንሃ አክስት ነው የምትሆነው ይህ አንጋፋ ሰሃቢ የወለደው ዑርዋ ይባላል ዑርዋ እንግዲህ ያው የሰው ልጅ በህይወት ዓለም በሚኖርበት ሰዓት መታመሙ አይቀርምና በሆነ በሽታ እንደውም እንደሚባለው በካንሰር አይነት በሽታ እግሩ ይታመማል እና በሚታመምበት ሰዓት ይህ በሽታ ቶሎ ተብሎ ህክምና ያላገኘ እንደውን ለመጥፎ ነገር ስለሚዳርገው በዛ ሰዓት የነበሩ አሉ የሚባሉ ጠቢቦች ሁላ ተሰብስበው ዑርወት ኢብኑ ዙበይርን በሽታ ካወቁለት በኋላ የደረሱት ምንድነው ምን ላይ ነበር የዙበይር ይህ ምን ያኒ አንተን ያዘክ በሽታ አሁኑ ቀድመን እግርህን ያልቆረጥነው ካልሆነ በቀር በሽታ ወደ ሰውነት እየተሰራጨ በኋላ ሰውነትህን ሁላ ያዳረሰ ለመጥፎ ስለሚዳረገ መቆረጥ አለብህ አሉት አላህ የፈለገውን ይፈትናል አይፈትናል እና ዙበይር ያን ዑርወት ኢብኑ ዙበይር መርሐባ እንደዛማ ከሆነ ምንም ችግር የለውም ይቆረጥ አሉት ነገር ግን አሉት እኛ አንተ እግርህን በምንቆርጥበት ሰዓት يعني يجب عليك أن تشرب شرابا يغيب عقلك حتى لا تحس الألم يقدم على النو يوانا أنتن سنقرط بشتان داي سمى مان مادرقه النقر موسد اللبالوت أدنزز عروة بن الزبير رحمة الله عليه رحمة واسعة تقرمنا ما أظن أن أحدا يؤمن بالله يعني يؤمن بالله يشرب شرابا يغيب عقله حتى لا يعرف ربه عروة يعني عروة بن الزبير أني ما لأنه بعلم بس أني درم ما سبوا بالله هم نسوا عقلون የሚያስት ነገር ይጠጣል ብዬ አንድ ቀንም ገምቼ አላውቅም አላህን እስካስረሳው ድረስ ይሄ በጣም ለኔ ድንቅ ነው ይገርመኛል አለ ነገር ግን እግሬ መቆረጡ ያኒ አይቀሬ እንደውን አንድ መላ ልንገራችሁ የዛን ጊዜ ነን እግር መቆረጥ ትችላላችሁ አላቸው ዑርወት ኢብኑ ዙበይር ረህመቱላሂ ዐለይሂ ረህመተን ዋሲያ ከዛ በኋላ እኔ ወደ ሰላት በመገባበት ሰዓት የዛን ጊዜ እግሬ መቆረጥ ትችላላችሁ አላቸው ዑርዋም ተነስቶ ወደ ሰላት በሚገባበት ሰዓት እግሩን ቆረጡት ያ ሁላ በሚሆንበት ሰዓት ዑርወት ኢብኑ ዙበይር ምንም አይነት ስሜት አስተሰማው ለምን ቀልቡ እዚያ አይደለም የት ነው ያለው ወደዛ ነው እንደውም ምን ይላሉ የዛኑ ሌሊት ዑርወት ኢብኑ ዙበይር 7 ልጆች አሉት ከነዛ 7 ልጆች መሐመድ የሚባለው በጣም እሱ ዘንድ ተወዳጅ የሆነው ልጆ ከፍ ካለ ቦታ ወድቆ ምን ሆነ ሞተ እና ዑርወት ኢብኑ ዙበይር ካገመገመ በኋላ ምን አሉት ዑርዋ ወይ አንተ በጣም የምትወደው መሐመድ የሚባለው ልጅህን ማለት ነው ሞቷል ሲሉት ሱብሃንአላህ አላበደም እግሬን አጣው ልጄን አጣው አላለ استسلم لقضاء الله جل وعلا الله لا መጣው ማለት ነው ቀደር ምን አረገ ራሱን ሰጠ አላህ ሆይ ሁሉ ምስጋና ላንተ ይሆነ 7 ልጆች ሰጠኝ ነበር አንዱን ወስዷል ሁለት እግርና ሁለት ማለት ነው እጅ ሰጠኝ ነበር አንዱን ወስደ ማለት ነው ሶስቱ ቀርቶልኛል አላህ ከሰጠህ በኋላም መልሶ ወስደሃል አላህ ካሳመምክ በኋላም ማለት ነው ፈውሳል ምስጋና ላንተ ይሁን ስለዚህ እخواني በትክክል ሰላት የሰገደን እንደሆን እና ዑርወት ኢብኑ ዙበይር ረህመቱላሂ ዐለይሂ ረህመተን ዋሲ አገኙትን ደስታኛም እናገኛለን ስለዚህ ዛሬ እየሰገድን ደስታን ያጣንበት ምክንያት ህይወት ያለላት ሰላትን ስለማንሰግድ ነው ስለዚህ ኢንሻአላህ አላህ Subhanahu Wa Ta'ala ሁላችንም ወደ ኪታቡ ይመልሰን ሰላት የሚባለውን ልክ ማለት ነው ሰጋጆች ትክክለኛ ሰጋጆች እንደሚሰግዱት ከሚሰግዱት አላህ ያድርገን አላህ የመጣውን በሽታ አንሳልን አላህ የታመሙትን ይፈውስልን የሞቱትን ይታረቃቸው ያጡትን አላህ Subhanahu Wa Ta'ala ይስጣቸው አላህ ማለት ነው ለሞቱት ለናት አባት ለህት ወንድሞቻችን አላህ ይታረቃቸው በሱ መንገድ የሱን ኪታብና ሱናን ለመነሰር የወጡትን አላህ Subhanahu Wa Ta'ala ይነስራቸው هذا بالله التوفيق وصلى الله وسلم على نبينا محمد وعلى اله وصحبه